በሞዛምቢክ 6,000 የሚደርሱ ኢትዮጵያውያን እንደታገቱ ተናገረ። በሞዛምቢክ 6,000 የሚደርሱ ኢትዮጵያውያን ታግተው እንደሚገኙና እነዚህን ዜጎች ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር አስታወቀ። በሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል ስራ አስፈጻሚ አቶ ደረጀ ተጊበሉ 6,000 የሚደርሱ ታጋቾች በሞዛምቢክ እንደሚገኙ የገለጹ ሲሆን እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎቻችን በእስር ቤት ውስጥ ሰብአዊ ጥሰት እየተፈጸመባቸው እንደሚገኙ መረጃዎችን ደርሶናል ብለዋል። ታንዛኒያ በይፋ የአሜሪካን ዶላር በሀገሪቱ ውስጥ ጥቅም ላይ እንዳይውል አገደች። ታንዛኒያ የብሪስኮ አባል ሀገራትን ፈለግ በመከተል በሀገር ውስጥ ግብይቶችን የአሜሪካን ዶላር በይፋ ከልክላለች። የታንዛኒያ ባንክ በሀገር ውስጥ ግብይቶች ላይ ሁሉንም የውጭ ምንዛሬዎችን ሙሉ በሙሉ የከለከለ ሲሆን የታንዛኒያ ሽልንግ ብቻ ህጋዊ የጨረታ ሰነድ እንዲሆን አድርገዋል።